ተገዝቷል እኮ ገባኝ። ይሸጣል ይሸጥና ሌላ ነገር እናደርግበታለን። አስፈላጊ ስላልሆነ ነው መኪና የምመልሰው። እግዚአብሔርን አስፈላጊ አይደለም ማለት አስፈላጊ አይደለም። ለምንድን ነው ደብሮክ ነው? በቃ እኔ ደስ እንዲለኝ ከፈለግሽ ውሰጂው ይሄንን መኪና። በቃ እኔ ደግሞ አልወስደውም። ሰርፕራይዝ ላደርግሽ ፈልጌ ነው። እውነት ሰላም አይሰማኝም። ደስተኛ ሆነሽ መኪና ትገበይ ጉዴ ፈላ። አንድም ቀን ክፉ ጋር ጊዜ ውስጥ Pampers Swaddlers keeps baby comfortably dry. አስባችሁታል ሀይሚና ብሩኬ እንዴት እንደሚተሳሰቡ? ጉድ 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 ጉድ። ሁሌም ቢሆን ስንጣላ ምናምን የፈለገ ቢያናድደኝ ቢያበሳጨኝም ግን ደግሞ በመሀል ስለሱ ጥሩነት ሳላነሳ ቀርቼ አላውቅም። ተጣልተን ራሱ ማለት ነው። እና እንኳን ደግሞ አሁን ፍቅር በፍቅር ሆነ። አንዳንድ ሰዎች ሰው ያደረገላቸውን የሚያነሱት ወይም የሚያስታውሱት በጥሩ ጊዜ ውስጥ በጥሩ ጊዜያታቸው ውስጥ ነው፣ ወይም ደግሞ ፍቅር በፍቅር በሆኑበት ጊዜ ውስጥ ነው ስለ ሁለቱ የሆነ ሰላማዊ ነገር ወይም ደግሞ ስለሚደረግላቸው ነገር እያነሱ የሚያመሰግኑት። እኔ ግን እንደዛ አይደለም። ተጣልተንም እሱ ስላደረገልኝ ነገር ሳላነሳ ቀርቼ አላውቅም። እሱ ስለ እኔ ስለሚሆነው ነገር ስለ ጥሩነቱ ሳላወራ ቀርቼ አላውቅም። በቃ ይሆናል አይደለ? ስለ መለያየት ሳስብ ራሱ አንተ ለእኔ እንደዚህ ነህ፣ ግን በቃ በዚህ ሁኔታ መቀጠል አንችልም ብዬ ነው የማወራው። እና እንኳን አሁን ደግሞ ፍቅር በፍቅር በሆንበት ጊዜ አሁንማ በቃ እድሉን አገኘው። ስለ እሱ አውርቼ አልጠግቡም። ያው እዚህ ጋር የምታያቸውን አሻንጉሊቶች በሙሉ የእኔ ውድ ፍቅር የወደፊት ባሌ የልጆቼ አባት ነው የሰጠኝ። እና በጣም ይሄን ብቻ አይደለም፣ በጣም ብዙ ይህንን የያዝኩትን ስልክም እሱ ነው የሰጠኝ። በጣም ብዙ ነገር አድርጎልኛል፣ በጣም ብዙ እና የሆነ እንዲህ ብዬ ዘርዝሬ ማልጨርሰው ቁጥሬ ማልጨርሰው ነገሮች በሙሉ አድርጎልኛል። እና ለምን ይህን ሁሉ ነገር እንደሚያደርግልኝ አላውቅም። ለምን ታደርግልኛለህ ብዬም መጠየቅ አልችልም። ምክንያቱም መልሱ ሊሆን የሚችለው ስለምወድሽ ስለማፈቅርሽ ነው ሊሆን የሚችለው። እና እኔም አድርጌለት አውቃለሁኝ፣ ግን ደግሞ እንደዚህ እሱ በዚህ ልክ እንደዚህ እንደሚያደርግልኝ አይደለም። አላውቅም። እሱ ፍቅሩን የሚገልጸው የሆነ ነገር በማድረግ ይመስለኛል። እኔ ደግሞ እንደዛ አይደለሁም። የሆነ በተግባር ነው የሆነ ማሳየው ምናምን። እሱ የሆነ በቃ ፍቅሩን የሚገልጽልኝ የሆነ በጣም በቃ እኔ እንጃ፣ እኔ ቃላት የለኝም። በቃ እኔ እንጃ፣ ስለ እሱ ሳወራ አልችልም። እና ያው ሰሞኑን ደግሞ በህይወታችን ውስጥ አዲስ ነገር የተፈጠረው ያው እኛ እንግዲህ ከዚህ በኋላ ፍቅረኛ ማቾች አልፎን ተርፎም ደግሞ ከዚህ በኋላ ባልና ሚስት መሆን የምንችል ሰዎች ሆነናል። እና ይሄ ደስታ ደግሞ የሁላችንም ነው። እኔም ማወቅ ያልቻልኳቸውን እስከዛሬ መረዳት ያልቻልኳቸውን ነገሮች ተረድቼ እኔም ፍቅሬን ገልጬለት እሱም ፍቅሩን ገልጾልኝ እየኖርን ነው። እና ትናንትና ደግሞ በቃ ከአቅሜ በላይ የሆነውን አላቅም። እኔ በህይወቴ እንኳን ከፍዬ ልጨርሰው የማልችለውን ነገር ነው ያደረገልኝ። በጣም ከባድ ነው። እኔ ብሩኬ ለእናቱ ያለውን አላማ አውቃለሁ፣ እቅዱን አውቃለሁ። ለእናቱ ብቻ አይደለም፣ ኢቨን ስለ ወደፊቱ ራሱ ምን እንደሚያስብ፣ ምን እንደሚያቅድ፣ ምን እንደሚያልም አውቃለሁኝ። ይሄን ደግሞ አሁን አይደለም ያወቅኩትኝ። በቃ ከ2 ዓመት በፊት አብሬው ሲሆን ጀምሮ ነው የእሱን አላማ እቅድ የወደፊት ተስፋውን ማወቅ የጀመርኩት። እና በዚህ ሁኔታ ውስጥ ደግሞ እሱ ያለውን በሙሉ እርክፍ እያደረገ እኔ ላይ ብቻ ኢንቨስት እንዲያደርግ አልፈልግም። ምክንያቱም እኔ ማን ነኝ? በቃ እኔ ከጎኑ ሆኜ ላግዘው ልደግፈው ነው የሚገባው። አውቃለሁኝ ከዚህ በኋላ ፍቅረኛው ነኝ፣ ከወደፊት ሚስቱም ልሆን እችላለሁ። ግን ደግሞ የፈለገ ነገር ቢሆን ከእሱ እቅድ ከአላማው ላዘናጋው አልፈልግም። ማለት በእርግጥ የእሱ ማለት የኔ ነው፣ የኔ ማለት የእሱ ነው። እኛ መሀል ላይ ይሄ ያንተ ነው፣ ይሄ የኔ ነው፣ ይሄ እንደዚህ ነው መባባል የለም ቀርተዋል። ግን ደግሞ የፈለገ ነገር ቢሆን እኔ እንጃ ይሄን ነገር ይሄን የመኪና ቁልፍ መቀበል አልችልም። በቃ ከአቅሜ በላይ ነው፣ መቀበል አልችልም። አውቃለሁ ሊገባኝ ይችላል፣ ይገባኛልን ብዬ አስባለሁኝ። ግን ደግሞ የሰው ልጅ ይገባኛል ብሎ ስላሰበ ብቻ ሰው የሚያደርግለትን ሁሉ መቀበል አለበት ብዬ አላስብም። በተለይ ደግሞ እንደ አንድ አጋር ከጎኑ ስትሆኑ ይከብዳል። በጣም ትክክል ናት ሀይሚ፣ እናቴን ትክክል ናት።
ለምን ካላችሁ አይኖ ብሩኬ አላማ ይኖረዋል፣ ኢላማ ይኖረዋል። ለእናቱ፣ ለቤተሰቡ፣ ለፋሚሊው ለምናምን የሚያስበው ነገር ይኖራል። ሀይሚዬ ባይዘው ላንቺ ይገባሻል፣ ወላሂ ይገባሻል። ምክንያቱም በጣም ጀንትልማን ነሽ። የሚገባው ሰው ይገባዋል፣ የማይገባው ሰው አይገባውም። አንቺ ደግሞ ስለሚገባሽ ነው ብሩኬ ያደረገልሽ። ግን ውዴ እኔ ግን በአንቺ ቦታ ቢሆን ውዴ ሀይሚዬ ከምሬንም ነግርሽ መኪናዋን ይዤ ሪን እያረኳት ቁጭ ነበር ምን ውዴ። ጠላትሽ ምቀኛሽ ሁሉ እርድብን እንዲል ማለት ነው። እርድብን ቅጥል እንዲል መንዳት ነበረብሽ። ለማንኛውም እኛ በአንቺ ሀሳብ እንስማማለን። በጣም ትክክል ናት። እኔን የሚሰማኝ ስሜት ነው ሀይሚ የሚሰማት ውዶቼ። ከምሬንም ነግራችሁ ወላሂ እኔ አሁን እዚህ መተን ሁሉን ነገር ያስቀደምኩት ለባሌ ነው። ገባችሁ? መኪና ይነዳል፣ ምን ይላል፣ መኪና አለው። እኔ ግን ገና አልገዛውም። እና ለባሎቻችን የምናስቀድመው ለምንድን ነው? በጣም በብዙ ለቤተሰብ ለባል የምናስቀድመው ነገር አይኖ ትክክል ነሽ ብዬ ነው የማስበው ሀይሚዬ። በትክክል ከምሬንም ነገርሽ በትክክል ሀይሚዬ ሰርተሸዋል። እኔ የምለው ሀይሚዬ በዛኛው ሰፈር ያሉት እኮ መረጃ ወጣባቸው ውዴ። ሰምተሻል? በዋትሳፕ ልኬልሻለሁ፣ ቼክ አድርጊ ሀይሚዬ። መረጃ ወጣባቸው እንዳለ እናንተን ለማለያየት ሴራ ስራ ይዘው መጥተው፣ ግን እኛ አከሸፍንባቸው። ጠብቂ ደግሞ እኛ አፈንፍንን ነው መረጃውን በውስጥ የላክንልሽ። እዩ ሀይሚዬ፣ እዩ የኔ እናት፣ ዋትሳፕ ላይ እዩ። ግን ማለት ነው እናንተን ለመለያየት የሚነሱ ሰዎች እመኝኝ ይወድቃሉ። እኛ አፈንፍነን መረጃቸውን ማስረጃቸውን እልም ድርግም ነው የምናረገው። ግን አንቺና ብሩኬ ወደፊት ግን ልጅ ውለዱ ሀይሚዬ። እንደ ሀሳብና እንደ ሂሳብ ልጅ ውለዱና አሳዩን። እኛ የእናንተ ልጅ ማየት እንፈልጋለን። ጥንዶች ናችሁ፣ በጣም የምትዋደዱ፣ በጣም የምትፋቀሩ፣ በጣም ግን የልጁን ነገር እሰቡበት። እኛም የእናንተን ፍሬ ማየት እንፈልጋለን። እንደ ሀሳብ የእናንተን ፍሬ ማየት እንፈልጋለን። ስለዚህ ተሎ ውለዱልን፣ ወላሂ ተሎ ውለዱልን። እኛም ደግሞ እኔ በበኩሌ ስትወልጅ ስጦታ ልክልሻለሁ ኢንሻአላህ። ከካናዳ ኢትዮጵያ ራሴ ገዝቼ ልጅሽ መጀመሪያ የውጭ ልብስ ነው መልበስ ያለበት እና እኔ ገዝቼ በስርዓት እልካለሁ። ቃል ለምድር ለሰማይ ለዛ ያብቃል። ከምሬ ነው የምነግራችሁ። ምክንያቱም ለሚገባው ሰው ይገባዋል። ገባችሁ? እኔ ሀይሚንና ብሩኬን የምወዳቸው ከልቤ ማለት ነው። እና ሀይሚ እንደ ሀሳብ ታርግዝልንና እኛ ደግሞ ስጦታ ገዝተን እናንጎድጉደው ማለት ነው። እና ሀይሚና ብሩኬን የምትወዱ